በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የሚምሩ ብፁዓን ናቸው ይማራሉና። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ካስተማረውና የብፁዓን አዋጆች ወይም አንቀጸ ብፁዓን ከምንለው መካከል በአምስተኛ ተራ ቁጥር የሚገኘው ነው። ይህ እንደምታስታውሱት ወቅታዊ የሆኑ በዓላትን ምክንያት በማድረግ ከጀመርነው አንቀጸ ብፁዓን ትምህርት ውጭ አዳዲስ ርዕሶችንም እያየን ነው የመጣ ነው። ስለዚህ ዛሬ ደግሞ አንቀጸ ብፁዓን ውስጥ ከሚገኙት መካከል አምስተኛውን የሚምሩ ብፁዓን ናቸው ይማራሉና የሚለውን እናያለን ማለት ነው። ስለዚህ ሁላችሁም እንደተለመደው ላይክና ሼር ማድረግን አትርሱ። የሚምሩ ብፁዓን ናቸው ይማራሉና። የሚምሩ ማለት ይቅርታ የሚያደርጉ ማለት ነው። የሚምሩ ማለት ይቅርታ የሚያደርጉ ምሕረት የሚያደርጉ ማለት ነው። እግዚአብሔር መሐሪና ይቅር ባይ እንደሆነ ሁሉ እኛም ሌሎችን ይቅር ማለት እንደሚገባን ምሕረት ማድረግ እንደሚገባን የምንማርበት ክፍል ነው። ሐዋርያው ቅዱስ ጳውሎስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ኤፌሶን መልእክት ምዕራፍ 2 ቁጥር 5 ላይ የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 5 ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሙታን እንኳ በሆን ጊዜ ከእርሱ ጋር ሕይወትን ሰጠን። ይህ የእግዚአብሔር የምሕረቱ መገለጫ ነው። ምሕረት ማለት ይህ ነው። ምሕረት ለማይገባው ምሕረት ማድረግ ነው። ምሕረት ለማይገባው ይቅርታ ማድረግ ነው። ምሕረት ማለት የሚምሩ ብፁዓን ናቸው የተባሉት ለሌሎች ይቅርታና ምሕረት የሚያደርጉ ማለት ነው። ጌታችን ኢየሱስ ክርስቶስ ለሰዎች ኃጢአታቸውን ይቅር ባትሉ የሰማዩ አባታችሁ ይቅር አይላችሁም ብለዋል። ስለዚህ ምሕረት ማድረግ ምሕረት መቀበል ነው። መስዋዕትን አይደለም ምሕረትን ነው ሲል ክርስቶስ አስተምሯል። እንደሚታወቀው መስዋዕት ለእግዚአብሔር የሚቀርብ ስጦታ ሲሆን ምሕረት ደግሞ ሰዎች ለሰዎች የሚያደርጉት ይቅርታ ነው። ለሌሎች የምናደርገው ይቅርታ ምሕረት ይባላል። ስለዚህ እያንዳንዳችን ለሌላው የምናደርገው ይቅርታ ምሕረት ይባላል። ሐዋርያው ቅዱስ ጳውሎስ ፍቅር የሌላቸው ምሕረት ያጡ ሲል የገለጻቸው ሰዎች አሉ። ሮሜ ምዕራፍ 1 ቁጥር 31 ላይ ምሕረት ያጡ ፍቅር የሌላቸው። አንድ ሰው ለሌላው ፍቅር ከሌለው ምሕረት አይኖረውም። ምሕረት ማለት ለሌላው ያለንን ፍቅር፣ ርኅራኄ የሚገልጽ ነው። ከአምላካችን ከእግዚአብሔር ዘንድ ምሕረትን እንድናገኝ የሚምር ይቅር የሚል ልብ ሊኖረን ይገባል። ሐዋርያው ያዕቆብ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ይላል። በእውነት አስፈሪ ቃል ነው። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና የያዕቆብ መልእክት ምዕራፍ 2 ቁጥር 13 ላይ ምሕረት አለማድረግ ከእግዚአብሔር ዘንድ ምሕረት ያሳጣናል ማለት ነው። ጌታችን ኢየሱስ ክርስቶስ በተራራው ስብከት ካስተማረው አንቀጸ ብፁዓን ወይም ደግሞ ከብፁዓን አዋጆች መካከል አንዱ ይህ ነው። የሚምሩ ብፁዓን ናቸው ይማራሉና።
ለሌሎች ምህረት ባደረግን ቁጥር ምህረት እናገኛለን። ስንቶቻችን ይህንን እውነት ልብ ብለናል? ስንቶቻችን የሚምር ልብ አለን የሚለውን ሁላችንም ማሰብ አለብን። ሐዋርያው ምህረት ያጡ ሲል እንደገለጻቸው አይነት ሰዎች እንዳንሆን ራሳችንን መፈተሽ ይገባናል። እንደ ክርስቲያን የክርስቶስ ልብ ሊኖረን ያስፈልጋል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ላይ እንደገለጸው እኛ ግን የክርስቶስ ልብ አለን ተብሎ ነው የተጻፈው። እኛ ግን የክርስቶስ ልብ አለን። የክርስቶስ ልብ ምህረት ማድረግ ነው፣ ይቅርታ ማድረግ ነው፣ ርኅራኄ ነው። ስለዚህ ምህረት በማድረግ ምህረት መቀበል እንዳለብን መርሳት የለብንም። ከዚህ ከብፁዓን አዋጆች አንቀጸ ብፁዓን ከምንለው መድኃኒታችን ኢየሱስ ክርስቶስ ብዙ ሕዝብ ባየ ጊዜ ለሕዝቡ ያስተማረው ይህ ትምህርት ዛሬ ለእያንዳንዳችን እጅግ አስፈላጊ እንደሆነ እንደ ክርስቲያን ክርስቶስን እንደሚያምን እግዚአብሔርን እንደሚያመልክ ሰው እነዚህ አንቀጸ ብፁዓን ተብሎ የተዘረዘሩት ሐሳቦች እጅግ አስፈላጊ መሆናቸውን ልብ ብለን ልንከታተል ያስፈልጋል። ለሌላው ምህረት ማድረግ ለራስ መሆኑን ልብ ልንል ያስፈልጋል። እግዚአብሔር ሁላችንንም በይቅርታው ይቅር እንዳለን እናውቃለን። እርሱ ምህረቱን አበዛልን። እርሱ በኃጢአት የነበርነውን እርሱ በሞት የነበርነውን በምህረቱ ብዛት ሕይወት ሰጠን። ሐዋርያው ቅዱስ ጳውሎስ እርሱ በምህረቱ ባለጠጋ ስለሆነ ነው ያለው። በምህረቱ ባለጠጋ ስለሆነ ሙታን እንኳ በሆን ጊዜ እርሱ ሕይወትን ሰጠን። ይህ የሆነው በእርሱ የምህረቱ ብዛት ነው ወገኖቼ። እግዚአብሔር ሁላችንንም በይቅርታው ይቅር እንዳለን እኛም ሌሎችን ይቅር ማለት እንደሚገባን፣ ለሌሎች እኛም ምህረትን ማብዛት እንደሚገባ እርሱ ምህረቱን እንዳበዛልን እኛም የይቅርታ ልብ የምህረት ልብ ሊኖረን እንደሚገባ መድኃኒታችን ኢየሱስ ክርስቶስ ከተራራው ስብከት መካከል አንዱ ይህ ነው። የተቀበልነውን ምህረት የተቀበልነውን ይቅርታ እያሰብን እኛም የምህረትና የይቅርታ ልብ እንዲኖረን እግዚአብሔር ይፈልጋል። የሚምሩ ብፁዓን ናቸው አለ፣ ይማራሉ። ከአምላካችን ከእግዚአብሔር ዘንድ ምህረትን ስንፈልግ፣ ከሰዎችም ዘንድ ምህረትና ይቅርታን ስንፈልግ፣ ከእግዚአብሔር ብቻ አይደለም ከሰዎችም ምህረት እንፈልጋለን፣ ከሰዎችም ይቅርታ እንፈልጋለን። ሰዎችን ባሳዘን ጊዜ ሰዎች እኛን በምህረት በይቅርታ እንዲያልፉ እንዲተውን እንደምንፈልግ ሁሉ እኛም በአምላካችን በእግዚአብሔር ፊት የይቅርታ ልብ ኖሮን ለሌሎች ይቅር እንድንል መድኃኒታችን ኢየሱስ ክርስቶስ ይህንን በተደጋጋሚ በቅዱስ ወንጌል ካስተማረው ወሳኝ ትምህርት መካከል አንዱ ምህረት ማድረግ ነው፣ ይቅርታ ማድረግ ነው። ከመስዋዕት ይልቅ አለ ምህረትን እወዳለሁ። ለእግዚአብሔር ከምናቀርበው መስዋዕት ይልቅ እግዚአብሔር እርስ በርሳችን ለሌላው ምህረት እንድናደርግ ይፈልጋል። የሚምሩ ብፁዓን ናቸው ይማራሉና፣ የሚምሩ ብፁዓን ናቸው ይማራሉና። እንግዲህ አንቀጸ ብፁዓን ከተባለው የትምህርት ክፍል እያየን ካለነው አንዱ ይህ ነው። ቀደም ብዬ እንዳነሳሁት በአንዳንድ ወቅታዊ በዓላቶች መካከል በመሃል ሌሎች ርዕሶችንም እያስገባሁ ነው የመጣ ነው። ሆኖም እንግዲህ ይህንን የጀመርነውን እንደ እግዚአብሔር ፈቃድ እንጨርሳለን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።